ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም በአዲስ ሀሳብ በአዲስ ጉዳይ መጥቻለሁ። ከሁለት ከሶስት ቀን እረፍት በኋላ ተመልሻለሁ። እንግዲህ የሚታወቀው አብርሽ እና ሩታ የሆኑት ይታወቃል ተለያይቷል እስከ መጨረሻው ድረስ። በባለፈው ባሳየኋችሁ ቪዲዮ እሱን ነገር አሳውቂያችሁ ነበር። ዛሬም እንግዲህ የተለያዩ ነገሮች እየተፈጠሩ ነው። እሱም ከቤት ጥሎ ጠፍቷል። ራሱ ሆቴል ይዞ እየኖረ መሆኑ ታውቋል። ጓደኞቹ ተጨንቀው ቡራም አቤላም በፍለጋ መከራቸውን እያዩ ነበር። ተገኝቷል። ስለዚህ ከፍተኛ ድብርት ውስጥ ገብቷል። በጣም አዝኗል። ፍርድ ቤትም እንግዲህ እንዲጠራው መረጃ ለማወቅ ተችሏል። ምክንያቱም የፈረመበትን ለመጨረሻ ጊዜ መጽደቅ ስላለበት እሱም ተፈልጎ ያንም ለመፈረም ይሆናል እንግዲህ የጠፋው። ስለዚህ እሱ ከፍተኛ ድብርት ገብቷል። አሳዛኝ ነገር ሆኖ ተፈጥሮበታል። ያላሰበው ነገር ስለመጣበት ብዙ ነገር ሆኗል። ስለዚህ እሱን ማስተካከል እንጂ ወደ ኖርማል ማምጣት እንጂ ራሱን ማጨናነቅ ተገቢ ስላልሆነ ወደ ራሱ ሊመለስ ይገባል። ጓደኞቹም ብዙ እየተጨነቁለት ነው። እሱ ግን ከቤት መኖር እንደማይፈልግ ሁሉ አስረግጦ ነግሯቸዋል። ያ ማለት ብዙ ትዝታዎች እየመጡብኝ ስለሆነ ያው ተደብቆ ማሳለፍ እንደሚፈልግ በግልጽ ነግሯቸዋል። ስለዚህ ይሄ እየሆነብኝ ያለው ነገር ሩታ በዚህ ጉዳይ ትሆንብኛለች እንደዚህ አይነት ትሆናለች ብዬ አስቤ አላውቅም የሚል ነው ጓደኞቹም እያለ ያለው። ስለዚህ እነሱም በእግር በፈረስ የሚፈልገው ተገኝቷል። ተደናግጧል። እንዴት እዚህ ልትመጡ ቻላችሁ? እንዴት ልታውቁ ቻላችሁ? የሚል ምላሽ ነው የሰጣቸው። ስለዚህ እሱ ከፍተኛ ድብርት ውስጥ ገብቷል። ራሱን ማስተካከል ካልቻለ ትንሽ ቀይ መስመር የሚባል ነገር ስላለ እሱን ትንሽ ሊቸገር ይችላል። ራሱን አጀስት ማድረግ ይገባዋል። ነገሮች ተፈጥሯል። ባይሆን ኖሮ ጥሩ ነበር። ብዙ ነገር አሳልፈዋል። ከሀገር እስከ ሀገር ውጭ ብዙ ነገር ለማድረግ ሞክረዋል። ስለዚህ ይሄን ነገር ማስተካከል ነው እንጂ እንዲህ አይነት ችግር እንዲህ አይነት ውስጥ መግባቱ ተገቢ ስላልሆነ ራሱን አጀስት ማድረግ ይጠበቅበታል። የሆነ ሆኖ ነገሮች እንግዲህ ወደ ድሮ ሊመለሱ ይችላል። ምክንያቱም በመካከላቸው ልጅ አለ። እንግዲህ በሱ አማካኝነት ሄራርታም ከተመለሰች ካልሆነ ግን ያው ሲስተር ብራዘር የሚቀጥል አስረግጦ ነግሯታል። ግን የእሷ ወንድሞች እኛ ወንድም እንበቃለን ጭራሽ ልትደርስ አይገባም የሚል ነገር ነው የነገሩት። እሱም ተደናግጧል። ስለዚህ አሁን ያለበት ሁኔታ አስቸጋሪ ሁኔታ ላይ ነው። እሱን ራሱን ማረጋጋት የሚጠበቅበት ነው የሚታሰበው። ጓደኞቹም በጣም ታስበው ተጨንቀው በግድ ነው እንግዲህ ካለበት ሆቴል ካለበት አልጋ ይዘውት ወደ ቤት ለመሄድ የሞከሩት። እሱ ግን በፍጹም ፍላጎት እንደሌለው ነው። በጣም ስሜቱ የሚያሳዝን ሆኗል። በመጨረሻ እንዲህ አይነት ይሆናል ብሎ ማንም ያሰበ የለም። ነገር ግን ሊሆን የቻለው እንደዚህ ነው። ነገሮችን ከመጀመሪያ አንዳንድ ጊዜ ችግርን ከስሩ ካልተቀረፈ በራሳቸው ችግሮች ይደራጁና ይጠላል። ጠልፎ ስለሚጥል እሱም ያጋጠመው የዚህ አይነት ኬዝ ነው። ነገሮችን ከመጀመሪያው በትክክል ቢያደርጋቸው ኖሮ እስከዚህ ባልደረሰ። ምን የሚባል ነገር አለ ምናምንና ቦልተንም እንዴት ያበላሸን የሚለው ለቀልድ ሁሉ ሲያደርጉት የነበረው ለመበሻሸቅ አይነት ነገር ሲያደርጉት የነበረው በጣም ችግር ፈጥሮባቸው እስከ መለያየት ደርሰዋል። ፍቺውን እንግዲህ በባለፈው ፈርሟላታል። ስትለመን ኖራ ነበር። በፍጹም ብላ ውሳኔውን አሳውቃ እንዲፈርም ሁሉ አስደረገችው። በኋላ አሁን ፍርድ ቤት እንደሚፈለግ ፍርድ ቤት መጥሪያ መጥቶለታል። ያው መጽደቅ ስላለበት ፊርማው
እሱን ያ ነገር አጨናንቆታል። ያን ቴንሽን ውስጥ አስገብቶታል። በዛ ምክንያት ነው እንግዲህ ሊጠፋ የቻለው። ስለዚህም አብርሽ ተረጋግቶ አስቦ ነገሮችን አጀስት አድርጎ ወደ ራሱ ካልተመለሰ አሁንም ከባድ የሚባል ችግር ውስጥ ሊገባ ይችላል። ጓደኞቹን በእርግጥ ከጎኑ አሉ። እሱ ግን ብዙ ትዝታዎች ብዙ ያሳለፋቸው ነገሮች እየረበሹኝ ከቤት መሄድ እንደማይፈልግ በፍጹም ቤት መቀመጥ እንደማይችል ነው እየተናገረ ያለው። እሱን ማስተካከል የነበረበት ከድሮ ነው። እንዲህ አይነት ነገር ይመጣል ብሎ ማሰብ ሲገባው ግን አልሆነለትም። ቢሸሸው ነገሮች ስላለቀቁት ከሀገር እስከ ውጭ ቢሄድም ከነገሩ መራቅ ስላልቻለ ከፍተኛ ድባቴ ውስጥ ሆኗል። እንግዲህ እሱም ወደ ጤናው እንዲመለስ ምኞታችን ነው። እሷም ራርታ እንግዲህ የልጇን አባት ጋር የምትኖርበት ጊዜ ያምጣላቸው የሚል ነው ሀሳባችን። በያላችሁበት ሰላማችሁ ይብዛ። ቤተሰብ ደህና ሁኑልኝ። ይመቻችሁ።